አገር ጥዬ ወጥቻለሁ ለመዝናናት። በቃ ውድድሩን ትቼዋለሁ እንዳትጠብቁ። ለምን ጌታቸውም ስደውልለት የለም እሱም አገር ጥሎ ጠፍቷል። የተከበራችሁ የኢትዮጵያ ሕዝቦች እንግዲህ ውድድሩ ለማድረግ ከዚህ በፊት ብዙ ተስማምቼ ነበር፣ ግን ትናንትና እንዳያችሁት ልጁ እንቁራሪቱ ሳር ውስጥ ገብቶ ፕሮፌሽናል በሆነ ወይ ዲስተርብ ስላደረገኝ ከዚህ ጋር እኔ መጣላት ለእናንተ ለክብራችሁ ለኔ ክብርም ጥሩ ፕሮፌሽናል የሆነ ፋይት ማድረግ ስለማልፈልግ አገር ጥዬ ወጥቻለሁ ለመዝናናት። በቃ ውድድሩን ትቼዋለሁ እንዳትጠብቁ። ለምን ጌታቸውም ስደውልለት የለም እሱም አገር ጥሎ ጠፍቷል። ኢቲኤፍሲ ዓለም አቀፍ እውቅና አግኝቷል፣ ፕሮፌሽናል ፋይት ነው የምናደርገው ብለን ተስማምተን ያለ ገንዘብ ነበር ይሄንን ፋይት ላደርግ የምፈልገው ማለት። አሁን ግን እንደውም ክራይቴሪያ አስቀምጣለሁ። እኔ አሁን ለመመለስ እየሄድኩ ነው፣ ወደ ዱባይ እየሄድኩ ነው። የዱባይ ሰዎች እንግዲህ ያው ተሰልፋችሁ ጠብቁኝ፣ የዱባይ ሰዎች ተሰልፋችሁ ጠብቁኝ። አሁን ግን ክራይቴሪያ አቀርባለሁ ማለት ነው። እኔ ልመለስ የምፈልገው አንድ ፕሮፌሽናል ፋይተር፣ ከሱ ውጪ ሌላ ፕሮፌሽናል ፋይተር። ለምን ይሄ ፕሮፌሽናል ነው፣ ምንም የሚችለው ነገር የለም። መጀመሪያም አይመጥነኝም ብዬ ነበር። ከማይመጥነኝ ሰው ጋር እኔ ፋይት አላደርግም ማለት። ሁለት ደግሞ ምንድነው ገንዘብ እፈልጋለሁ። በጣም ቢያንስ 100 ሚሊዮን ብር እፈልጋለሁ ማለት ነው። ጨዋታው ደግሞ የት እንዲሆን እፈልጋለሁ? አዲስ ስቴዲየም 70,000 ሰው በሚችለው ስቴዲየም እንዲሆን እፈልጋለሁ እንጂ እንደዛ ካልሆነ ተመልሼ አልመጣም። ወደ ዱባይ ጉዞ ቀጥያለሁ። ደህና ሁኑ።